Hey everybody, welcome to my channel. Today we're going to tackling grammar due that freaks up even advanced learners or advanced English learners, right? Must and have to. They both talk about obligation, but they are not the same. እንዴት ናችሁልኝ ወደ ቻናሌ ቤተሰቦች? ዛሬ እንግዲህ በተለየ አዲስ በሆነች ቪዲዮ መተናል። በጣም ትሪኪ የሆነች የምትሸውዳችሁ አብዛኞቻችሁን አድቫንስድ ለርነሮችን ጭምር የሚያሳስቱ ሁለት ቶፒኮችን ይዤ የመጣሁት must and have to ማለት ነው። ስለ ሁለቱ ጥቅምና በአጠቃላይ በቀላሉ በአጭር ደቂቃ ውስጥ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምንድነው ዴፊኒሽኑን and ልዩነታቸው ስንል እንግዲህ first must and have to both expressing obligation but the source of the obligation changes everything ማለት ነው። ስለዚህ must እና have አንድ አይነት የሆነ ነገር አላቸው፣ ነገር ግን ስንጠቀማቸው ሁለቱም የሚገልጹልን ኦብሊጌሽን ነው ማለት ነው። ኦብሊጌሽንም ግዴታ ማድረግ ያለብን ነገር ለመናገር ቢሆንም የምንጠቀማቸው ነገር ግን ስንናገር ይለያያሉ ማለት ነው ጥቅማቸው። መስትን ተጠቅመን ኦብሊጌሽን ስንናገርና ሃፍቱን ተጠቅመን ስንናገር ይለያል ነው የምላችሁ። እንዴት አትሉኝም? እስቲ እያንዳንዳቸውን ላሳያችሁ። መስት እንግዲህ ጥቅሙን ስናይ the rules come from you or person, rules or a strong recommendation, right, or urgency. It's used to expressing that. And also it shows us or the obligations comes from the speaker. It isn't a law or a rule. Do you understand? ህግና ደንብ ሳይኖረው በራሳችን ፍላጎት እንደ ግዴታ ማድረግ አለብኝ የሆነ ነገር ብለን ስንገልጽ የምንጠቀመው መስት ነው ማለት ነው። right? እንዴት አትሉኝም? how? Let me show you this how it works. ለምሳሌ አንድ ሰው እናቴ ጋር ዛሬ ማታ መደወል አለብኝ ስል I must call my mom tonight. ግዴታ ነው ግን መተው አልችልም። I can leave it if I like. There is no such rules or law ማለት ነው። እዚህ ጋር ያስገደደኝ ሰው የለም፣ ህግና ደንብ የለም። እኔ ነኝ በፍላጎቴ መሰረት ነው ላወራ የቻልኩት። ስለዚህ መተውም እችላለሁ ማለት ነው። so I must call my mom tonight እላለሁ ማለት ነው። እዚህ ታይም ላይ መስትን ነው የምጠቀመው። ያንን ነገር ማድረግ አለብኝ ግዴታ ስል you understand? ለምሳሌ እስቲ ሁለተኛ ነው ላሳያችሁ። I must finish this essay tonight. I must finish this essay tonight. so መስትን የተጠቀምኩት የራሴን ፍላጎቴ ማድረግ ያለብኝን ነገር ለመግለጽ ነው ማለት ነው። ማንም ሰው ያላስገደደኝን ነገር በራሴ ፍላጎት ብቻ ማድረግ እንዳለብኝ ስላመንኩኝ ነው ማለት ነው የምገልጸው። ተረዳችሁኝ? good. ለምሳሌ እንደነዚህ አይነቶችን እስቲ እናንተ ሞክሩ። ጠንክረህ መስራት አለብህ ስትሉ እንዴት ነው? ጠንክረህ መስራት አለብህ ስትሉ መስትን ተጠቅማችሁ leave your comments ኮሜንት ላይ ጻፉልኝ። ኦር ደግሞ እከሌን ማግኘት አለብኝ፣ እከሌን ማግኘት አለብኝ። ያስገደደኝ ሰው አለ እንዴ? የለም፣ መተው እችላለሁ እኮ። ግን እንደዚህ አይነት ታይም ላይ ግዴታ በቃ የሆነ ነገር ማድረግ አለብኝ ብዬ ካመንኩኝ የምገልጸው መስትን ነው ማለት ነው። ልብሴ ማጠብ አለብኝ ካልኩኝ በቃ መስትን ነው የምጠቀመው። ማጠብ አለብኝ በቃ ግዴታ right? ግን ያ ግዴታውን ያመጣው እኔ ነኝ እንጂ ሌላ ሰው አይደለም ማለት ነው right? እንግሊዘኛ መማር አለብኝ፣ እንግሊዘኛ መማር አለብኝ ልትሉ ትችላላችሁ። እንደነዚህ አይነቶችን የመሳሰሉትን ለመግለጽ ማንን ትጠቀማላችሁ? you have to use must ማለት ነው when you want to say like this. is that clear? good. ወደ ቀጣዩ እስቲ ደግሞ እንሂድ። ቀጣዩ ፓርት እንግዲህ have to እናገኘዋለን። have to the rule is it comes from the outside, right? law, schedules or someone else or authority ማለት ነው። ወይም ደግሞ it shows the obligation comes from somebody else. it's a law or rules might be, right? so have to ስትጠቀሙ እንግዲህ ምንድነው ማለት ነው? የሆነ ግዴታ ማድረግ ያለባችሁን ነገር ለመግለጽ እንደ ህግ የተቀመጠ ነገር ካለ ለምሳሌ ግዴታ ታክስ መክፈል አለብኝ፣ ግዴታ እንደዚህ የሆነ ነገር ማድረግ አለብኝ፣ ግዴታ ማድረግ ያለብንን ነገር ለመግለጽ ሁሌም have to ትጠቀማላችሁ። I have to do that, I have to do this እያላችሁ ማለት ነው። እስቲ ጥቂት ምሳሌዎችን ላሳያችሁ። ለምሳሌ በቀላሉ የሥራ ዩኒፎርሜን ማድረግ አለብኝ በስራ ቦታ ላይ አይደለ? so ምንድነው የምለው? I have to know ወይስ I must ነው የምለው? ግዴታ ስራዬ ስለሚያዘኝ ዩኒፎርም መልበስ እዛ ጋር ምን አደርጋለሁ ማለት ነው? I have to wear my uniform at work እላለሁ ማለት ነው። I have to wear my uniform at work። እንደዚህ አይነት ግዴታ ማድረግ ያለባችሁ ነገር ስትገልጹ have to ተጠቀሙ።
አንድ ልጨምርላችሁ ኤግዛምፕል። ለምሳሌ ደግሞ ስራ በጧት መሄድ አለብኝ ስትሉ I have to go to work early I have to go to work early ትላላችሁ። ስራ በጧት መሄድ አለብኝ ግዴታዬ ነው ማለት ነው። ስለዚህ that is have to ማለት ነው። እንደዚህ አይነት ግዴታ ማድረግ ያለባችሁ መተግበር ያለበትን በህግ የተቀመጠን ነገር ለማድረግ have to ትጠቀማላችሁ ማለት ነው። exactly ለምሳሌ ለገዛው ዕቃ መክፈል አለበት have to ነው መስቱ have to ነው እንጂ መክፈል አለበት። ይሄንን ኮሜንት ላይ እናንተ ጻፉልኝ በእንግሊዘኛ ግን መክፈል አለበት ብላችሁ ጽፉ። እንዴት ነው በእንግሊዘኛ have to በመጠቀም ኦር ደግሞ መኪና ሰነዳ ቤልት ማድረግ አለብኝ have to ነው መስት ነው have to አይደለም እንዴ ግዴታዬ ነው። ይሄ ሬጉሌሽን የተቀመጠ ነገር። ለዚህ እስቲ እናንተ በእንግሊዘኛ እነዚህ ሞክራቸው below the comment። እኔ ደግሞ እስቲ ወደ ቀጣዮቹ ኔጌቲቭ ፓርቶች ልውሰዳችሁ። so must not and don't have to ናቸው ማለት ነው። መስኖትን እና don't have to መቼ ነው የምትጠቀሙት? you use must not when you are forbidden to do something ወይም ማድረግ የሌለባችሁን ነገር ስትገልጹ I must not ትላላችሁ። right I must not do this I must not do that ይህንን ማድረግ የለብኝም ያንን ማድረግ የለብኝም ስትሉ በአጠቃላይ መስናትን ትጠቀማላችሁ ማለት ነው። ለምሳሌ ያንን መጠጣት የለብህም ስትሉ እንዴት ነው? ለምሳሌ in English ያንን መጠጣት የለብህም ስትሉ እዚህ ጋር መስናት ነው የምትጠቀሙት። you must not drink that ምን እያልን ነው ማለት ነው? that is forbidden it's forbidden ነው የተከለከለ ነው። ምናልባት ያንን ብትጠጣው አንተ ላይ የሚያመጣው የሆነ ጉዳት ይኖራል or ምቹ ላይሆን ይችላል አንተ whatever the reason is but it is forbidden it's not allowed to do or to drink that ማለት ነው። do you understand? so you must not drink that አላችሁ ማለት ያንን መጠጣት የለብህም እያላችሁ ነው ማለት ነው። ለዚህ እንደዚህ አይነት ታይሞችን ለመግለጽ ይጠቅማል። እንዲሁም እዚህ ማጨስ የለብህም ስትሉስ እንዴት ነው? you must not smoke here you must not smoke here ትላላችሁ ማለት ነው። ስለዚህ እነዚህ አይነቶችን ቃላቶችን በኔጌቲቭ ለመግለጽ መስናትን ተጠቀሙ። right ለምሳሌ በእነዚህ እስቲ እናንተ ደግሞ ኮሜንት ላይ መምጣት የለብህም ብላችሁ ግለጹ። መናገር የለብህም መጮህ የለብህም ስትሉ እንዴት ነው? ኮሜንት ላይ ያሳውቁኝ ማለት ነው። alright ወደ ቀጣዩ ሰው ስላችሁ don't have to ነው don't have to ስትጠቀሙ always no obligation but you can if you want ማለት ነው። የሆነ ሰው you don't have to do this ይህንን ማድረግ የለብህም እንዲህ ማድረግ የለብህም ብላችሁ ስትነግሩት ግዴታ አይደለም እዚህ ከፈለገ ያድርገው just እናንተ እንደ አድቫይስ ነው ማለት ነው የምትሰጡት። right መጠጣት አይገባህም እኮ ስትሉ ለምሳሌ እንዴት ነው? you don't have to drink ትላላችሁ። no need of drinking ማለት ነው አያስፈልግህም እኮ መጠጥ no need of drinking እንደማለት በሌላ አነጋገር so you don't have to drink that ያንን መጠጣት የለብህም ከፈለክ ግን ጠጣ አይመለከተኝም ነው። right it is a kind of like that ማለት ነው። don't have to ተጠቀማችሁ ማለት የራሳችን እንደ አይነት kind of suggestion ሰጣችሁት እንደማለት ነው። ያ ሰው የማድረግም ያለማድረግም ሙሉ መብት የሱ ነው ማለት ነው። ግን እያዘዛችሁት obligation አይደለም ግዴታ አይደለም ማለት ነው። am I clear? ለምሳሌ መታደም የለብህም ልትሉ ትችላላችሁ። መታደም የለብህም ወይ መታደም እኮ አይገባህም ስትሉ you don't have to attend ትላላችሁ። you don't have to attend here you don't have to attend the meeting you don't have to attend the conference ልትሉ ትችላላችሁ። but if you like you can attend right meaning ግን ምንድነው? ከፈለክ ግን መታደም ትችላለህ። ግን እኛ just as a kind of advice ነው እየሰጠን ያለነው ማለት ነው። እስቲ ለምሳሌ እናንተ ደግሞ እችን ሞክሩ በእንግሊዘኛ አሁን መሄድ የለብህም ስትሉ እንዴት ነው? don't have to ተጠቅማችሁ መተኛት የለብህም ሊሆን ይችላል or በዚህ እድሜ ማግባት የለብህም እንደነዚህ አይነት ሐሳቦችን ለመግለጽ ሁሌም don't have to ትጠቀማላችሁ ማለት ነው። am I clear? right always you have to remember this mixing this up could lead to awkward or illegal situation so that you have to be careful right እነዚህ በጥንቃቄ መጠቀም እንዳለባችሁ ግን ማስተዋል አለባችሁ። alright ጥያቄ ልስጣችሁ። test your knowledge with 3 seconds. alright let's practice which is correct የሚለውን ነው የምንነግሩኝ። I dash wake up early tomorrow my flight is at 6 a.m. so the answer will be must or have to. which one is correct? I'm going to give you 3 seconds. So the answer is
B have to ካላችሁ በትክክል ተመልሷል። ምክንያቱም I have to wake up early tomorrow. My flight is at 6 a.m. So 6 ሰዓት በረራይ ስለሆነ ግዴታ መነሳት በጧት አለብኝ። ግዴታ ዳያመልጠን ከፈለግን በጊዜ መነሳት ነው ማለት ነው። Alright, ለዛ ነው። The second one is you dash eat that. It's expired. Which one is the answer? 1, 2, 3. The answer will be A. Must not ይሆናል ማለት ነው። So you must not eat that. It's expired. That is obligation. Don't have to አንጠቀም እዚህ ጋር እንዳትበላው expired አድርጓል። መብላት የለብህም ወይም የተከለከለ ነገር ነው የገለጽን ያለን ለዛ ነው ማለት ነው። exactly perfect ማለት ነው። በጣም አሪፍ። alright now I just want to know that how many did you get right? Drop your comment under the comment section please. በስተመጨረሻ የምሰጣችሁ አንድ ቦነስ ይኖረኛል for advanced tips ማለት ነው። advanced የሆነች ቲፕ ልስጣችሁ እስቲ። here is a bonus. ብሪቲሾች እና አሜሪካኖች የሚጠቀሙት እንግሊዘኛ ይለያል ማለት ነው። ለምሳሌ ብሪቲሾች ብዙ ጊዜ መስትን እንደ like formal አርገው ይጠቀማሉ ማለት ነው። and አሜሪካን ደግሞ have to እንደ ፎርማል አርገው ነው የሚጠቀሙት። ለምሳሌ ብሪቲሾች እንዲላሉ መኪና ስነዳ ቤልት ማሰር አለብኝ የሚለውን አረፍተ ነገር ብሰሩት በመስትና have to ምንድነው እነሱ የሚሉት you must ነው የሚሉት you must። ግን መኪና ስትነዱ ቤልት ማሰር ግዴታ ነው አይደለም? ሬጉሌሽን ላይ አለ የለም? አለ። ግን የሚሆነው have to ነበር። ብሪቲሾች ግን ምንድነው የሚሉት you must wear a seat belt when you are driving a car, right? You must wear a seat belt when you are driving a car ብለው ያወራሉ። Instead of this, Americans say you have to wear a seat belt when you're driving a car ነው የሚሉት ማለት ነው። So American and British English are different የሚለውን ላሳያችሁ ብዬ ነው ማለት ነው። And finally, the past tense ምንድነው ብትሉኝስ? ለምሳሌ የመስት past tense ምንድነው? መልሱልኝ። No past forms። ስለዚህ past form የላትም መስት። ሁሌም ስላለፈ ነገር ስታወሩ መስትን ተጠቅማችሁ በመስት ቦታ ማንን ነው የምትጠቀሙት? had to ትጠቀማላችሁ። had to ለምሳሌ ትላንት በጠዋት መገኘት ነበረብኝ ስትሉ አልፏል ድርጊቱ። እንደዚህ አይነት ታይም ላይ I have to be there early in the morning ብላችሁ ትገልጻላችሁ። so እንዲህ ማድረግ ነበረብኝ እንዲህ መሆን ነበረብኝ ስትሉ ስላለፈው ነገር always had to ተጠቀሙ። ትላንትና ማጥናት ነበረብኝ ስትሉ ስላለፈ ነገር ነው እያወራቻሉት ስለ ትላንትና ነው። ስለዚህ ምንድነው የምትጠቀሙት? had to ነው ማለት ነው። so yesterday I had to study yesterday, I had to study ብላችሁ ትገልጻላችሁ ማለት ነው። so ሁሌም እንዲህ ማድረግ አለብኝ እንዲህ መሆን አለብኝ ስትሉ እነን ትጠቀማላችሁ ማለት ነው። let me repeat it please እንዳረሱት ላስታውሳችሁ። መስትን ለምንድን ነው የምትጠቀሙት ብያችኋለሁ። for personal obligation and urgency ሲኖር ማድረግ አለብኝ ብለን የምናስበውን ነገር ለማውራት ወይም ለመናገር መስትን ተጠቀሙ። የራሳችሁ ፍላጎት የሆነ ነገር ማለት ነው። have to is external obligation ለመግለጽ have to ግዴታ ማድረግ አለባችሁ ወይም ግዴታ ማድረግ ያለባችሁ ነገር ስትገልጹ ሁሌም have to ተጠቀሙ። ግልጽ ነው። ማድረግ የሌለባችሁን or forbidden የሆነ ነገር ለመግለጽ always use must not የሚለውን ተጠቀሙ። እንደዚህ ማድረግ የለብም እንደዚህ መሆን የለብም እንደዚህ መፈጠር የለበትም ስትሉ የተከለከለን ነገር ማድረግ እንደሌለብን ስትናገሩ must notን ተጠቀሙ። don't have to የምንጠቀመው ደግሞ no obligation ማለት ነው። ምንም አይነት ግዴታ ወይም የሚያስገድደን ነገር ሳይኖር ነገር ግን ካለምንም አስገዳጅነት በራሳችን ማድረግ እንደምንችል የሆነ ነገር ለመናገር ስንፈልግ ልንጠቀሙ እንችላለን ብያለሁ። this is what it is, right? so thank you so much ይሄንን ይመስላል ማለት ነው የዛሬ ቪዲዮአችን። if this video helped you, please smash the like button and subscribe and ring the bell so you never miss the grammar ad, right? Let's know in the comments below what's something you have to do this week. I must read your comment below. አይመስላችሁ? ማድረግ የምትፈልጉትን እስቲ በዚህ ሳምንት ማድረግ አለብኝ ብላችሁ ገልጹት ነገር ኮሜንት ላይ እስቲ ጻፉልኝ። ምንድነው በዚህ ሳምንት ማድረግ አለብኝ ብላችሁ የምታስቡት እሱን አስቀምጡልኝ።
ይሄንን ይመስላል ማለት ነው የዛሬ ቪዲዮአችን። እንግዲህ ስለወደዳችሁ ስላያችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። if you like this video don't forget to like እና subscribe ማድረጋችሁ እንዳይረሳ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ አሪፍና ምርጥ ቪዲዮ ይዤላችሁ እመጣለሁ። እስከዛው ባይ ባይ ቻው።